ትክክል ስለዚህ የሱቅ ስራ ማለት እኮ ነው አንድ ሱቅ ሲጋራ ሳይሸጥ ምክፍት ሰው የለም አንድ ሱቅ ሲጋራ አይሸጥ ማለት እኮ በቃ እዚህ ጋር በቃ እንደ የውመል ነው ሱቅ መዝጋትና መውጣት ብቻ ነው ስለዚህ ማንኛውም ሙስሊም እዚህ ጋር ያለው ማንኛውም ወንድማሞች ሱቅ ምሰራው እዚህ ሀገር ትልቁ ስራ ምንድነው ሱቅ እኮ ነው ሱቅ ያለ ሱቅ ሌላ ስራ ሰው ሄዶስ መስራትም አይችልም ከሱቅ ወጥቶ ነው ሌላ ማሂና ገዝቶ ማሂና ስራ ይሰራል ሌላ ቤት ወደ አገር ቤት ምናምን ሰርቶ ወደ አገር ቤት ይገባል እዚህ ጋር ያለው ሰው ሱቅ መስራት ሰው በቃ ይሄ ነገር ሳይሸጣ ሱቅ ራሱ አይከፍትም ማለት እኮ ነው ትክክል ገርማ አጅብ ነው እዚህ ጋር በቃ ያለው ነው በቃ እኛ በቃ ዜሮ ማለት እኮ ነው ግን በዱንያ ገንዘብ ሱቅ ውስጥ ሰርተን እናገኛለን እዚህ ጋር ምሰራውና እዚህ ጋር ያለው እኛ በቃ والله ዜሮ ማለት ነው በቃ ምንም የዱንያ ነገር ብቻ እየሰራ ነው የአኺራ ሰላትም እንሰግዳለን ሰላትም እንሄዳለን ይሄ ነገር እየበላን በይሄ ነገር እየተሰራን በቃ والله እዚህ ጋር በቃ ምንም እኛ የለም ማለት እኮ ነው በጣም ይገርም እሺ ወንድሜ አላህ ይጠብቅሽ ባለበት አላህ መልካም ስራን ይስጥህ ስላገኘው ደስ ብሎኛል አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኢንሻአላህ ሌላ ጊዜ ጫውታለን ኢንሻአላህ مرحبا شلون ቪዲዮ የቱርክ ፊልም የሚያበዙት ጓደኞች ሹፌር ነኝ ባለቤቱ ስራ ያስጨነኛል መነጋገሪያ ሆነ የነበረው ከክርስቲያኖ ሮናልዶ ጋር ቢራ ያስጨነኛል እንዴት ላድርግ አይቻልም ወንድም አይቻልም ቢራ መጫን አይቻልም ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል قال النبي صلى الله عليه وسلم لعن الله شارب الخمر وساقيه ومسقيه وحامله والمحمول إليه ቢራ የሚጭንን የሚያስጭንን ረግማቸዋል አላህ ብሎ ተናግሯል ስለዚህ አይቻልም በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ሰዎች ቢራ حرام መሆኑ ተነገራቸው حرام መሆኑ ሲነገራቸው ጊዜ እኛኮ አንጠጣውም ሽጠን ገንዘቡን እንጠቀም ባላቸው ጊዜ النبي صلى الله عليه وسلم قالوا إن الله إذا حرم شيئا حرم أكل ثمنه الله عند النجار حرام شرك يرسلهم واقع حرامات رجال وقبلة تناقض ስለዚህ አይቻልም ማይፈቀድ እሱ ሰላም ነው አለን ይመስገን አማን ነው አለን እንደነ ደህና ነካ ቴሌኮም እኔ ጥያቄ ጨርሻለሁ ዛሬ ሻዳ ሊቀበል ነው መጣሁት ሻዳ ሊቀበል ዛሬው ቀይ መስቀልን ላውጣ ይውጣ ሻዳ ማስፈልገና ተጨነኩ እኮ በጭንቀት ሞትኩ እስቲ አገላግሉኝ እሺ ፕሮቴስታንት ነበር ከኦርቶዶክስ እኔ ፕሮቴስታንት ነኝ እሺ እስልምናን መቀበል ፈልገህ ነው አሁን አይደል ደግሞ በሰፈራችን አንዳንድ ነገሮች እየተፈጠሩ ያሉ ነገሮች በቃ አስጠሉኝ በቃ አንድ ሰውየው ክርስቲያን ነው ከቤተ ክርስቲያን ብር ተከፍሎለት ኩፍያ ለብሶ የሙስሊሚን ቀሚስ ለብሶ እኔ ሙስሊም ነኝ እንዲ ሆኜ ወጥቻለሁ እያላ ሲያ በጣም ደበረኝ እንዴ ነው ሰው ስለደበረ
እሱ ስለደበረህ መሆን የለበትም። ኢየሱስ ክርስቶስ ሰው እንደሆነ ኢየሱስ ክርስቶስ ሰው እንደሆነ እንዳልሆነ ታምናለህ አይደል? አውቃለሁ መጽሐፎችን አንብበህ እሺ ኢየሱስ ክርስቶስ አምላክ እንዳለው ምናምን ተረድተሃል አይደል? መጀመሪያ አልተረዳሁም ነበር። ሙስሊም ቤት እየገባው ከመጽሐፍ ቅዱስ ጥቅስ እየሰጡኝ ያን እያየው ተረድቻለሁ። መልካም እሺ። አሁን ስለዚህ መስለም ፈልገን እሺ ተከትለኸኝ በል አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ أن محمدا رسول الله ولا مسلم هل أنا ያልከው ቃል ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ። ሙሐመድም የአላህ መልእክተኛ ናቸው ብዬ እመሰክራለሁ ማለት ነው። እሱ ነው። ኦኬ መስቀል አድርገህ ከሆነ እሱን አውጣው። እሺ መሲሁ ክርስቶስ አልተገደለም፣ አልተሰቀለም። አምላክ ያከበረው ወጥቻለሁ። ማሻአላህ አውጣው። ቆርጠታለሁ ጥሩ ይያለሁ። እሺ ኦኬ አሁን ምን ማድረግ አለብኝ? አሁን ከዚህ በኋላ ለዚህ ላመንከው ለአንድ አምላክ ብቻ ማምለክ ነው። በእስላም ለሰውም ሆነ ለመላእክትም ለቅዱሳን ለጻድቃን አይሰገድም፣ አይለመኑም፣ አይጠሩም። ለአንድ አምላክ ብቻ መስገድ ትጀምራለህ ማለት ነው። ሙስሊም ጓደኛ በአቅራቢያህ ታገኛለህ ወይስ አታገኝም? አዎ እዚህ ጋር አለ፣ ባጠገቤ አለ። በቃ ስለ ሶላት አሰጋገድ አስተምረኝ በለው። በቀን 5 ጊዜ ሶላት ለአንድ አምላክ ለአላህ ብቻ መስገድ ትጀምራለህ ማለት ነው። እሱ ነው። ከዚያ ስለ እስልምና የሚያዝህን ተግባር የሚከለክልህን በቻልከው አቅም መራቅ። ያ ነው። አንድ ሰው ከሰለመ ምን ያገኛል ከተባለ በሰለመበት ቀን የኃጢአትን ሁሉ ስርየት ምህረት ያገኛል። አምላክ አላህ ያለፈ ኃጢአታቸውን ሁሉ ምርላቸዋል ሰዎች ከሰለሙ ብሎ ተናግሯል። ለቀጣዩ ዓለም ደግሞ የዘላለማዊ ህይወትን ላስገለሰጠው ብሎ ቃል ገብቷል። ራሱ ጀነትን ላስገባ ብሎ ቃል ገብቷል። ይሄ ነው እና ጓደኛን ስለ ሶላት አሰጋገድ አስተምረኝ ብሎ ያስተምራል። እሺ ኦኬ እሺ ችግር የለም። እሺ ትምህርቶች ምናምን እንትን ያ የሚቀራ ነገር እንዴት ነው ማወቅ የሚችለው? ፕላስቲክ ዲስ ግሩፕ እንዲያስገባው አድርጋለሁ። ፎሎ አድርገኝና በውስጥ ስልክህን አስቀምጥልኝ። እሺ ቴሌግራም አለ አይደል? ቴሌግራም ነው ከፍታለሁ። በቃ ለዛ ታናግረኛለህ። ዋን ራሽ ስሙ ችግር እሺ ስሙን መቀየር ግዴታ። አመሰግናለሁ መሐመድ። እሺ ልጆች ወደ ሶላት ልገባ ነው። አዛን እያለ ነው። በኋላ በስልክህን በውስጥ አስቀምጥልኝ አወራለሁኝ። እሺ አይ ማሻአላህ ማሻአላህ ማሻአላህ። ወደ መስጂድ ገባ ነው ልጆች። ማሻአላህ ተባረከ الرحمن። አንተ ያውቃችሁ ትላላችሁ ቻርልስ ከቤተ ክርስቲያን የመጡት ትክክለኛው መንገድ ካልሆነ የተጻፉትን ነገሮች ሁሉም አንብቤ እንትን እውነት ነው ብዬ አልቀበልም። ቆይ ላሳየሽ፣ ለምሳሌ አንድ ጥቅስ ላሳየ። ምን እሱማ የተጻፈው አይቹ አረጉድ። ቆይ ምንማ ለሉቃስ ወንጌል ምዕራፍ 1 ላይ መጽሐፉ ነው እንግዲህ የሚናገረው። ምን ይላል? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ወንድ ልጅ
ወንድ ልጅ ነው የተወለደው ወንድ ልጅ ስሙንም ኢየሱስ ይወለሻል እሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም ያባቱን የዳዊትን ዙፋን ይሰጠዋል ስለዚህ ሰጪ አምላክ አለ የተሰጠው ደግሞ ሰው አለ እሱም ደግሞ ወንድ ልጅ ነው ታዲያ እንዴት ነው ተቀበለዋለህ ወንድ ልጅን ታመልካለህ እሱ ሳይሆን ዋና ነገሩ እኮ የቱ ጋር ዋና ፖይንቱ የቱ ጋር መሰለ እነዚህ መጽሐፎች ልጅ መሆኑ ነው ዋናው ነጥቡ ወንድ ልጅ ነው ወንድ ልጅ ደግሞ አምላክ አይደለም እነዚህ አሁን የነዚህ መጽሐፎች ምን ጊዜ የት ነው የተጻፉት ምን ላይ ነው የሚገኙት ማነስ ነው የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ላይ አለ ግሪኩ ላይ አለ በጣም ብዙ ቦታ ላይ ነው ያለው ይሄ መጽሐፍ ምን ትላለህ አይ ነው ጎግል ላይ ብዙ መጽሐፎች ስላሉ ብዬን እና መጽሐፉን ላምጣልህ ራሱን መጽሐፉ ላይ አለ መጽሐፉ ራሱ ላይ አለ ምን ይሻላል ምን ትላለህ አይ ነው አላቅም እኔ የታሰበው ማለት አንድ ጥያቄ ነበር የጠየቀኝ ባለፈው ምን ነበር ሴት ልጅን ድንግል ነኝ ብላ ካመጣችሁ ድንግል ካልሆነች ትወገራለች ምናምን ነገር እንደዛ ነገር ነበር ስትለኝ ነበርና እሱን ጥያቄ ኢንኮምፕሊት ሆኖብኝ ቀረ አንዲት ኬት እንደዚህ የሚል መጽሐፍ አለ መጽሐፉ ላይ አለ የትኛው መጽሐፍ ላይ ነው ያለው ኦርቶዶክስ ላይ ነው ሙስሊም ላይ አለ የክርስቲያን መጽሐፍ የፔንቴው ላይ አለ የኦርቶዶክስ ላይ አለ ኦርቶዶክስ እንደዚህ የሚል መጽሐፍ አይ ነው አይቻል አቅም ሰምቼ መላገ የመጀመሪያ ጊዜ ብዙ ጊዜ እንደውም ወደ አንተ ለማጣ ፈልጌ ነበር ለማስገባት እንትን አላልከኝም እንጂ ኢንኮምፕሊት ሆኖ የቀራ ጥያቄ ይሄኛው ነው አለ ወላሂ አለ ያው ነው ሙስሊም አለ ወላሂ አለ ያው የነገርኩህ ስለዚህ ድንግል ከሆነች ትወገራለች ትደበደባለች ወይ እንደዛ የሚል ነገር አለ ሰርጓለት አግብታ ማለት ነው ካገባች በኋላ ሰውየው ድንግልናዋን ባያገኘው አለቀላት በቃ ትወገራለች ያባራታል ወዴት ነው የሚያባራት ትገደላለች እንጂ ከዚህ ዓለም ነው የምትባል አረታመቸኝ እና ዴቱት ግን መጽሐፍ የትኛው መጽሐፍ ኦርቶዶክስ መጽሐፍ ላይ አለ ይሄንን ነገር ታመጣልኛለህ አዎ አሁን ይሄ ቆይ ይቀላል እኮ ነው ይሄ ምን አንተ ይቀላሉ ይገርማል እንዴ ወንድ ልጅ እያመለክ ነው ቤተክርስቲያን ወንድ ልጅ እያስመለከችህ ነው ምን ይሻላል ቤተክርስቲያን ወንድ ልጅ ነው እያስመለከች ያለችው ታዲያ ምንድነው እሺ አሁን ከዚህ በላይ እንዴ አምላክ እንደሆነ ከአምላክ አንድ አምላክ ውጪ ምንም የለም መጽሐፉ ላይ ሲናገር አንድ አምላክ እንዳለ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው በቃ አለቀ ስለዚህ አንዱ አምላክ የተባለው አምላክ ያለ ልጁ ብሎ ሄደ ምን እናርግ ታዲያ እኔ ምንም ላደርገው አልችልም ልረዳው አልችልም ዋናው ነገር ማስተላለፋችን ነው ኧረ ጉድ ማክዳ ኧረ ጉድ ኧረ ሰላም ብያለሁ ሰላም እንዴ ጉድ ዛሬ የሚገጥምሽ ነገር በቃ ታዩ ሰርፕራይዝ አለሽ እውነት ሰርፕራይዝ ነው ግን የሚነበብ ነገር ነው እንዴት ማለት ያው እንትን አጠገብሽ አፍንጫው ትንሽ እንደዚህ ምናምን የሆነ ጠመም ያለ ሰው አለ ማለት ያው ተበላ እንግዲህ የሰውዬ ተበላ አለቀለት በደንብ አዳም ወይላ ነብ ነው የአፍንጫ ችግር የእግር ችግር ምናምን ያለበት ሰው ምን አለ መሰለሽ ከመጽሐፍ ቅዱስ ላይ ነው እሺ እግዚአብሔርም
ሙሴን እንዲህ ብሎ ተናገረው አለ ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ እንዳይቀርብ አለ እነማን እንደሆነ ታውቂያለሽ እውር የለማ አንካሳ አፍንጫ ደፍጣጣ ይሄኛው አለ አፍንጫ ደፍጣጣ አጠገብሻለሁ እሺ ትርፍ አካል ያለው 6 ሰዓት ምናምን 7 እግር ምናምን ያለው አለ እሺ ከዛ እግረ ሰባራ እጀ ሰባራ ጎባጣ ድንክማ አይጠፋም አንቺ ራሱ አሁን ድንክ ነሽ አረ ጌታን አይደለም እሺ አንቺ ራሱ ነሽ ድንክ አይነ መጭማጫ እናንተ ጋር እንኳን ኢትዮጵያ ውስጥ አይነ መጭማጫ ብዙ የለም ቻይናዊ ኮሪያዊ ፊሊፒንስ ምናምን እነሱ ናቸው እሺ እከካማለሽ አንቺ ያሳከከሻል ችግር አለብሽ እኔ እሱ አለ አይቀመጥማ እሺ ቋቁቻ ማለት ደግሞ ቋቁቻ ማለት ያለበት እሺ ጃንደረባ አይደለማ ጀለስ ምንድነው ጃንደረባ አላውቀውም እሱን ወንድ ልጅ ሆኖ የሌለው ማለት ነው እሺ ኤኒዌይስ ተይ በቃ ይቅርብሽ የተቆረጠበት ማለት ነው እሺ ከዛ ነውረኛ ሁሉ አይቅረብ አለ ለባርጊ ለምንድነው የማይቀርበው ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ እነዚህ ሁሉ የተዘረዘሩት ሰዎች እግዚአብሔር እኔ ጉባኤ እንዳይገቡ ያላቸው ናቸው ግን እሱ ነው የፈጠራቸው አይደል እንዴ እኔ ራሱ እኮ ገርሞኝ እኮ ነውና ከዛ ያው እነዚህ ሰዎች አፍንጫ ደፍታታ ምናምን እንዳለ እንዳትገቡ እኔ ጋር እንዳትገቡ ተብሏልና ያው ተስፋ ቁረጥ በይው እዛ ጋር ያለው አፍንጫ ደፍታታ እግዚአብሔር ጉባኤ መግባት አችልም አሁን ምናዝ አይዞሽ በይው እኮ አሁን ምንድነው ፖይንቱ እያለች ፖይንቱ መጨረሻ ላይ ሌላ ደግሞ ትንሽ መጀመሪያ አውርተን ምናምን ነው ከዛ ሰርፕራይዝ መጨረሻ እዚህ ጋር ደግሞ ምን አለ መሰለሽ ይሄ አድናቆት ምናምን ነው ባይብል ነው ይሄም ያው ማሊ ዘሰለሞን ነውና አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው አለ ልባርጊ ከእግሯ ጀመረ ዳሌዎችሽ በአንጥረኛ እንጭ እንደተሰሩ እንደንቆች ይመስላሉ እግር አለ ዳሌ አለ ልባርጊ እንብርትሽ ከፍ አለ ደግሞ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው የስንዴ ክምር ምን እንደሆነ እንጃ ሁለቱ ይላል እዚህ ጋር ምን እንደሆነ ጡቶች በላችሽ እንደ ሁለት መንታ እንደሚዳቆ ግልገሎች ናቸው አለ አንገትሽ እንደ ዝሆን ጥርስ ግንብ ነው አለ አይኖችሽ በአሴቦን ውስጥ በባትረቢ በራ አጠገብ እንደ ዋኩሪዎች አፍንጫሽ እንደ ደማስቆ አፋዛሽ እንደዚህ ወደ ሊባኖስ እንደሚወስዱ ናቸው ምናምን አላሽው ተዘጋ ከዝ ልባርጊ እንዲህ በቃ ይሄን ሁሉ ኮምፕሊመንት ከሰጠ በኋላ እዛ ምዕራፍ 5 ላይ ደግሞ ሌላ ታሪክ ሊፈጽም በደንብ አዳምጪኛው በደንብ አዳም ልጆች ምናምን ካሉ ያው አደራሽን እዛ አካባቢ እኔ ተኝቻለሁ ልቤ ገንፏል የወዴ ቃል ነው እሱም ደጁን ይመታል እህቴ ወዳጄ እርግቤ መደምደሚያዬ በራሴ ጠል በቄና ላይ የሌሊት ነጠብጣብ ሞልቶበታል ክፈችልኝ አላት የሌሊት ነጠብጣብ ምን እንደሆነ እንግዲህ ሊያይ ነው ቀሚሴም አወለኩ አለች እሷ እንዴት ለብሰዋለሁ እግሬን ታጠብኩ እንዴት አሳድፈዋለሁ ውዴ እጁን በቀዳዳ ሰደደ አንጀቴም ስለሱ ታወከ እሺ ለውዴ ከፍለ መጽሐፍ ቅዱስ ላይ ነው ያ ከዛ እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ ከርቤን አፈሰሱ ልባርጊ ቀሚስ ወልቋል ምን ኦኬ በቀዳዳ የተሰደደ እጅ አለ እዛ አንጀት መታወክ አለ ያው በዚህ ምክንያት እዛ ይሄ እንተነ ከርቤ ምናምን ፈሰሰ ጣቶች ነው ያንጠባጠቡት ወጣ ምንድነው ይሄ ነገር ማለቴ ምንድነው አሁን ከዚህ ተረዳሽው እኔ ይቅርታ አድርጊልኝ እሺ በቃ አሁን ከዛ ደግሞ ይሄንን አየንና ዘዳግም ላይ ስንሄድ ደግሞ ዘዳግም 6:4 ላይ ማን 23 ላይ ደግሞ ይሄን አናነበውም ያው አይነሽን እንዲህ ምናምን የተወሰነ እንዲጨፍንፍን አድርጊና ቀቁ ለሉሊላ ገባኝ እሺ
የተቆረጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይገባል። ዘዳግም 23 አንድ ላይ ነው። ከዛ ይሄ ሰውዬ አይገባም። ልብ አድርጊ። እኔ አንድ ጥያቄ አለኝ ማክዳ። ይሄ ሰውዬ ሚስት አያገባም። ምክንያቱም ሚስት እንዴ ይሄ ከሌለው ምን ጥቅም አለው? ጥቅም የሌለው ሰው ነው ሴት ዘንድና እግዚአብሔር ጋር ሄዶ ካልገባ ሚስትም ከሌለው እኔ ይሄ ሰውዬ ምን አማራጭ እንዳለው ነው ያላቀ ሌላ ምን እንደሚሆን። እሺ ከዛ ዲቃላ ወደ እግዚአብሔር ጉባኤ አይግባለ። ዲቃላ ደግሞ ልብ አድርጊ። ዲቃላ ማለት ታውቂያለሽ አይደለ? ከዝሙት የተወለደ ያጠፋው ዲቃላው ነው ወይስ እናት አባቱ ናቸው? እናት አባቱ ዲቃላ ወደ እግዚአብሔር ጉባኤ የማይገባበት ምክንያት አልገባኝም። ያውም እስከ መቼ? እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይገባል። 50 ዓመት ብትመድብለት 10 ትውልድን ቢያንስ 500 ዓመት ማለት ነው። በቃ 500 ዓመት እግዚአብሔር ጉባኤ አይገባም በዲቃላ ይመጣ። እሺ ማለቴ እኔ አሁን በቃ እስቲ አምላክ ፍትሃዊ ነው አይደለ ማክዳ? ዮ አይሰማም። ከጀመረ ደግሞ አይሰማም። እንትን ቻርጀር አለው ሄሎ። እሺ እኔ አሁን ሰማል። አዎ ወይኔ ኔትወርክ ደግሞ ይሄም ለካ ችግር አለበት። አይሰማህም? እኔ ሌላ ላከልኛል ማክዳ የመቤቴ ምናምን ያለበት ነው ኔትወርክ ጀመረው ጋይስ። አሁን ምንድነው የቀረኝ ታዲያ? በቃ አንድ ወይ ሁሉ ነገር መጽሐፍ ቅዱስ ላይ ይሰማል። እግዚአብሔር ይመስገን። እንዴት ነህ? መሰለኝ የኔ በደንብ ይሰማል። እሺ وما ينبغي للرحمن ስሙ ተጠቀሰ ከተባለ እኛ እግዚአብሔር ይህንን እንደሚናገረው በእግዚአብሔር መንፈስ ተመርተው ቅዱሳን ሰዎች ለሰው በሚገባ ቋንቋ ጻፉት ስሙ ስለሆነ ማለት ነው። ነገር ግን ይሄን ነገር መጥራቱ ብልግና ከሆነ ሱረቱል ተህሪም 66:12 ላይ በአረብኛ ሰላት እየሰገደ ኢብራሂም የሚቀራው እንደዚሁም ደግሞ በአረብኛ ስሙን እየጠሩት ማለት ነው አላህን ከመፍጠሩ በፊት ይህንን ቃል ይለው ነበርና እሱም በአማርኛ ቢነግረን ኢብራሂም ደስ ይለኛል። ይሰማል። እንዴት ነሽ? እባክሽ ልጅ ነው የምሆንብሽ። ኢብራሂም ናታን እንዴት ነህ? ደህና ነህ ወይ? ሰላም ነህ? ቃል ይሰማሃል? አቤት ይሰማኛል። እንዴት ነህ? አሁን ትንሽ ይሰማል። ትንሽ ይሰማል። አሁን አይሰማም? ኦኬ ይሄንን አንብብልን እስኪ እዚህ ላይ ቆይ መጀመሪያ የተከፈታል ሱረቱል ተህሪም ባለና ቆየን። ቆይ አንዴ የተከፈታል መጀመሪያ የተከፈታል ምንም ችግር የለም።
አረ ካንተ ጋር ምንም ችግር የለም። አንዴ ተረጋጋ አንድ ጊዜና እሺ ተረጋግቻለሁ እኔ ምንም እንዳታስብ እሺ ቀጥል የጠየቅኳትን ጥያቄ ትመልስላታለሽ አዎ የጠየቅኳትን ጥያቄ እንዳታስብ መልስላታለሁ እሺ አንዴ ምን መሰለ ቁርአኑ ማን ነው ባይብሉ ላይ ምን ይላል መሰለ እኔ ችግሬ ይሄ ቃሉ አይደለም እሺ ችግሬ ይሄ ቃል አይደለም ችግሬ ይሰማል አሁን ይሄ ቃል ችግር አይደለም ያለብኝ እየሰማው ነው በነገራችን ላይ ብልት ማለት ይሄ ግን አረብኛ ወይ ሀርዳሽ የሚለው ያው ስሙን ለመጥራት ይከብዳል ሰላት ሲሰግድ ትቀረዋላ በአረብኛው በአማርኛ ስሙ እንደዚህ ነው በአማርኛ ስሙ እንደዚህ ነው ይሄ ማለት አረብኛው ቃል ይሄ ፈርጅሃ ማለት እሱ አይደል ፈርጅ ማለት ፈርጅ ማለት እንጂ አንተ ያልከው አይደለም እሱ ትክክለኛ ስሙ ይሄ ዲክሽነሪ ነው የከፈትኩልህ እንሄዳለን ግን ከፈለክ ምንም ችግር የለውም ከፈለከው ጀምር ቀጥል እኔ ተረጋግቻለሁ ተረጋጋት ወደኛ ቀጥልሽ ምንም ነው ጥያቄ ነው ቅርብሽ አዎ ልጅቷ አሁን ስለዚህ አሁን ልጅቷን ይዛትናና ለሷ ነው የምንመልስላት እሺ ቃል ለምን እናንተ ጀምረን ጨርሰው እንጂ እኔ እናንተ ምንድነው ከኔ ጋር ምንም ስለማጣቀ ያው እኔ ማቃለው ስላልኩ ለምን ይሄው ነው በዚህ ባመጣው እኔ ልመልስልህ አንተም ትመልስልኛለህ ውይይት አይደለም ካንተ ጋር ምንም አይነት ውይይት አላደረግም ከይቅርታ ጋር አንተ ለውይይት ይሄው እናርገው አትፍራ ምንም ሳትሸማቀቅ እንወይ ተመልሰናለሁ ይዛና ወይ ደግሞ ገስት ላይ ብሮ አንተ አንተም ተማሪ ነህ ሲጀመር ደግሞ ማለት ነው ብሮ ይሄው እሷ ነሽ የምትመጥነህ ምንም የማታቅልሽ ነሽ የምትመጥነህ እቺ ምንም የማታቅልሽ ነሽ የምትመጥነህ እኔን ጠይቀኝ ወላሂ ካንተ ጋር እንደዚህ እንደተቃጠላችሁ ትኖራላችሁ እንጂ ገስት ላይ ካልመጣ ከኔ ጋር መቼም አታረጉም ገስት ላይ ነው አቅም ያላችሁ ካላችሁ መምጣት ትችላላችሁ ገስት ላይ ነው እሺ አቅም አለን የምትሉ በእኔ የሚፈምስ ሰው አይኖርም ጭራሽ ኮስት ካንተ ጋር ላርክ እንዴ ማንኛችሁም ክርስቲያኖች አሁን መግባት ትችላላችሁ ጥያቄ ያላችሁ በዚህ ጉዳይ ላይ የትኛውም ክርስቲያን ካለ መጠየቅ ይችላል በእኔ ማጥፈምስ ዮሐንስ 4 በላባዎቹ ማለት እና በክንፎቹ ማለት የትኛው ነገር ማለት ፈልጎ መጽሐፉ የተጻፈ ምንድነው ለኛ በሚገባን ቋንቋ ነው እኮ ይሄንን ነገር አሁን አንተ ካባክ መስረት በቃ እኔ በሚገባኝ ቋንቋ ነው ያስረዳኛል እግዚአብሔር ክንፍ እንዳለውና ላባ እንዳለው ባይብሉ ያስተምራል እኔም በሚገባኝ ላባና ክንፍ አለው ብዬ ነው የምረዳው ኃይሉ ነው ብለ የተረጎመልህ ማስረጃ አምጣ ኃይሉ ነው ብለ የተረጎመልህ መንፈስ ነው ለመንፈስ ደግሞ እግር እጅ ምን ነገር የለም መንፈስ ነው ብለ የተናገረው አምላክ እኮ ነው ክንፍ አለኝ ያለው አይደለም ክንፍና ላባለኝ አለ ምን ላርግ ነው እሺ ክንፍና ላባለኝ አለ የነገርኩሽ ነው መንፈስ ነው ካለ ምላስ ማለይ ብሏል ከንፈርና ምላስ ራሱ አለ ኢሳይያስ ምዕራፍ 30 ቁጥር 27 ላይ እነሆ በእግዚአብሔር ስም ከሚነድ ቁጣ ከሚግላ ቁጥስ ጢስ በጣም ደስ ይላል ከሩቅ ይመጣል ከንፈሮቹ በጣም ደስ ይለኛል በዚህ አፕላይ እናርገው ሁለቱ ይሄንን ልውሰደውና ወዳንቺ ቆይ አንድ ጊዜ እንጂ አሁን ባይብል ላይ ኮዳና ቀደም እኔማ መለሱልህ ከንፈሮቹ ባይብል ላይ ተደላደለ ማለት ውስ ነው ያልሽኝ ነው ወንበር አለው ከንፈሮቹ አላህ ወንበር አለው ያልሽ ነው አረ ቆይ መረጋጋት አሁን እኮ ባይብል ላይ እኮ ነው ያወራው ያለው ከንፈሮቹ ነው አሁን ምሳሌ አሁን ምንድነው የምትናደደው አይደለም ማስረጃውን ሞግት አሁን ማስረጃውን ከንፈሮቹ ቁጣኔ ነው ካልኩሽ በቃ ምንድነው ይሄ እኮ ክርክር እግዚአብሔር መንፈስ ነው የሚለው ሁሉ እንዳለ ሁሉ ኢሳይያስ ላይ ከንፈርና ምላስ ላባና ክንፍ እንዳለው አይንና ቅንድብ እንዳለ ሁሉ ያስቀምጣል ማስረጃ ደግሞ ይሄው ጠቀስኩልክ
ለምሳሌ አሁን መዝሙረ ያልኩሽ ምዕራፍ 91 ቁጥር 4 ላይ በላባዎቹ ይጋርዳል በክንፎቹም በታች ትተማመናለህ ብሎ ይናገራል። ከንፈርና ማነው ከንፈርና ማነው ላባና ከንፈርና ላባና ክንፍ እንዳለው ያስቀምጣል። ከንፈርና ምላስ እንዳለው ደግሞ ኢሳይያስ ምዕራፍ 30 ቁጥር 27 ላይ እግዚአብሔር ስም እግዚአብሔር መንፈስ ነው በሁሉ ቦታ ያለ ነው ያልኩሽ ጋር ከሩቅ ይመጣል። ከንፈሮቹ ቁጣን የሞሉ ናቸው ምላሱም እንደምትባላ እሳት ናት ይላል። ምላሱ የእግዚአብሔር ምላስ ማለት ነው። እቺ ነገር አፕላይ እናርገውና እሺ ባንቺ ሐሳብ እንስማማ እንበልና አላህ ስለተደላደለ ማለት አልነበረም ማለት ነው አልነበረም ማለት ነው። ከዛ በፍጥረት ቆይ አሁን እዛ ለምን እንደምትነል እኔ ለአባቶች ለምን ሁለቱን እናርጋ አንተ ምሳሌያዊ ነው አላህ ፍጡር ነበር ምንም አልነበረም ያልሽ ነው። ተደላደለ የሚለው ነገር ስህተት ነው አማርኛው ትርጉም ላይ አምላካችን አለ አርራህማን ወላ አርሽ ምን ይላል? ቆይ ወደዛ ትሄድ አሁን እዛ ላይ እንመጣለን። ወደዛ የሚባል ነገር የለም። ሁለቱም ላይ አሁን የተጠየቀውን ጥያቄ መልስ። ስለዚህ አልነበረም ማለት ነው። ስልጣን አልነበረም፣ እውቀት አልነበረም እያልሽ ነው። ችግር የለውም። አሁን ወደዛ እንመጣለን በኋላ። ስለዚህ ሁለቱን አፕላይ እናድርገው። የጠየቀው ጥያቄ እግዚአብሔር ምሳሌያዊ ነው ምናምን እንዳትይኝ ብቻ ላባና ክንፍ አለው ይላል። ምሳሌያዊ ነው ስትል አንተ ማስረጃ አምጣ። እኔ ምሳሌያዊ አይደለም ስል ማስረጃ ልስጥ። ምሳሌ ባይርሽ ላይ ተደላደለ ያለው ወንበር ላይ ያለው ወይ አላህ መልስ የለሽ አላህ ወንበር ላይ ተቀመጠ የሚል ማስረጃ የለም። አይርሽ ምንድነው? ወንበር ላይ ተቀመጠ የሚል የለም ማስረጃ። ምን ማለት ነው? አሁን እንኳን ታሁን ያስቀየስክ ነው መልስ አጥተህ ነው። ምን ላይ ነው የተቀመጠ አላህ? አልመልስልህም። አሁን የመጀመሪያው ማለት ነው አላህ ተቀመጠ ስትይ ባለጌ ብሎክ ነው ማድረግ እንትን ሳይሆን ብሎክ አንቺ ራስሽ እኮ ነው ያልሽ ይኸው ብሎክ ነው። እሺ ብሎክ ነው ማድረግ አስተግፍሩላህ ወአቱብ ኢለይህ። አይ ክርስቲያኖች እኮ ወላሂ ነው የምላችሁ ማለት ራሳቸው የጠየቁትን ጥያቄ እነሱ ጋር ተመልሶ በማስረጃ ሲጠየቁ እንደዚህ ይናደዳሉ። ብልግናቸውን ደግሞ ተመልከቱ። እኔ ባይብል ላይ ከፈቼ ይሄው ይሄ ይላል። ማስረጃ ደግሞ ከአባቶች አለኝ። ይሄን ማስረጃ ልስጣችሁ። እግዚአብሔር ላባና ክንፍ እንዳለው ማስረጃ አለ። ማስረጃው ምንድነው? መዝሙረ ዳዊት ምዕራፍ 91 ቁጥር 4 ላይ በላባዎቹ ይጋርዳል በክንፎቹም በታች ትተማመናለህ ብሎ ይናገራል። ስለዚህ ምን አለው? በላባዎቹ እያለ ስለሚገልጽ ላባ አለው በክንፎቹም ስላለ ክንፍ አለው እግዚአብሔር። ስለዚህ ባይብል ነው ያለው። ይሄን ኢሳይያስ ምዕራፍ 30 ቁጥር 27 ላይ እነሆ የእግዚአብሔር ስም ከሚነድ ቁጣ ከሚጉዳለጎልም ጢስ ጋር ከሩቅ ይመጣል አለ። ከንፈሮቹም ቁጣን የሞሉ ናቸው ምላሱም እንደምትባላ እሳት ናት አለ። ስለዚህ ምን አለው? ከንፈርም አለው ምላስም አለው። ይሄን ያለው ማን ነው? ባይብል ነው ያለው። ሌላው አይንና ቅንድብ እንዳለው ደግሞ መዝሙረ ዳዊት ምዕራፍ 11 ቁጥር 4 ላይ እግዚአብሔር አለ በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆች ይመረምራሉ አለ። ስለዚህ ምን አለው? አይን አለው፣ ቅንድብ አለው። ማን ነው የሚለው? ባይብል ነው የሚለው መዝሙረ ዳዊት ምዕራፍ 11 ቁጥር 4 ላይ ማለት ነው። ሌላው ደግሞ አፍንጫ እንዳለው ልስጣችሁ። አፍንጫም አለው አፍም አለው። ይሄ ዘጸአት ምዕራፍ 15 ቁጥር 8 ላይ በአፍንጫ እስትንፋስ ወይኖች ተከበሩ ይላል። በአፍንጫ እስትንፋስ። ስለዚህ ምን አለው? አፍንጫ አለው። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ደግሞ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ እያለ ይናገራል። አፉ አለው። ስለዚህ አፍ አለው የሚለው ራሱ ቅንድብ እንዳለው የሚናገረው ብብት እንዳለው የሚናገረው ራሱ ብብት እንዳለው ደግሞ ማስረጃ ልስጣችሁ። ብብት አለው አምላክ። ይሄን የሚለው ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደረኛ ያሳማራል፣ ጥቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል። ማን? እግዚአብሔር። ብብት አለው የሚለው ማን ነው? እግዚአብሔር ነው። ይሄንን ደግሞ አባቶች ራሳቸው ሲተረጉሙት ልንገራችሁ ማስረጃ አባቶች ምን ብለው ተረጉሙት ይሄንን? እሺ ክርስቲያኖች እኛ በማስረጃ ስለሆነ የምንመለከተው እና አንተ ደግሞ በስሜት ስለሆነ የምትጓዙት እኛ በማስረጃ እንጥቀስ። እሺ መጽሐፈ ሜላድ ላይ ምን ይላል መሰላችሁ? መጽሐፈ ሜላድ ምዕራፍ 10 ላይ በአዳም ላይ ያለው ሁሉ መልክ ሁሉ በአብና በወልድ በመንፈስ ቅዱስ አለ። ራስም ቢሆን ገጽም ቢሆን ጆሮና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ቢሆኑ እግሮችም ቢሆኑ
ለአብና ለወልድ ለመንፈስ ቅዱስ አለ ሙሉ አካል አላቸው። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይን እና ጆሮ እጆችና እግሮች ሌሎች የተቀሩት አካላት እንዳሉት እናምናለን። ማን እንዳሉት እናምናለን። ማን መጽሐፈ ሚላን ላይ አባቶች እንትኖቻቸው ያኔ ሃይማኖታቸው የቀኑ 318ቱ ሊቃውንት ተስማምተውበታል። እኔ 318 አባቶቹ የተስማሙበትን ማስረጃ ነው የሰጠሁት። እሱ ደግሞ በስሜቱ ነው የሚነዳው። ወደ ቀጣይ ሲሄድ አምላካችን አላህ Subhanahu Wa Ta'ala ከአርሽ ላይ ተቀመጠ ብለን አናምን። ሲጀመር ተቀመጠ ብሎ የሚያምነው ማን ነው? ክርስቲያን ነው የሚያምነው። እግዚአብሔር በዙፋኑ ላይ ተቀመጠ የሚለው ባን ነው። ከዛ በኋላ ኢየሱስ ክርስቶስ እኮ በአብ ቀኝ ይቀመጣል እኮ ነው የሚለው። በዙፋኑ ላይ እስቲል ክሩቤል ይዘውት የሚበሩት ማን ነው? እግዚአብሔርን እኮ ክሩቤል እኮ ተሸክመውት በረሩ ይላል ባይብል። ኪሩቤሎች ሁለት ኪሩቤሎች ተሸክመውት በረሩ ይላል። ግልጽ ነው። እግዚአብሔር በታላቅ እንትን ላይ ራሱ እስቲል ቁጭ ብሎ ትልቅ ሽማግሌ ሆኖ ቁጭ ብሎ ያለ ይናገራል። ራእይ ላይ ራሱ ሽማግሌ ነው ይላል እግዚአብሔርን ባይብል ማለት ነው። ሽማግሌ ነው ወላሂ ባይብል ነው የሚለው። እኔ አላልኩም። ኢሳይያስ ላይ መመልከት ትችላላችሁ። ራእይ ላይ መመልከት ትችላላችሁ። እግዚአብሔርን ሽማግሌ ነው ይላል። ዳንኤል ምዕራፍ 7 ቁጥር 22 በዘመናት የሸመገለው እስኪመጣ ድረስ ፍርድም ለኡል ቅዱሳን እስኪሰጥ ድረስ ቅዱሳንም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፈቻቸውም እያለ ይናገራል። ማን በዘመናት የሸመገለው ተብሎ የተናገረው እዚህ ላይ አብ ነው። ዮሐንስ ራእይ ላይ መመልከት ትችላላችሁ። ሽማግሌ ነው የምታመልኩት ያ ጀማ። ሽማግሌ ነኝ አለ አምላክ። እንዴት ነው ሽማግሌ እያለ አምላክን እየገለጸ መጽሐፋችሁ እኛን የምትታችሁት ማለታችሁ? ቁጭ ብሎ እያለ በዙፋኑ ላይ እየተቀመጠው ብሎ ዮሐንስ ራእይ ላይ የሚገልጸው ማን ነው? አብን እኮ ነው። በዙፋኑ ላይ እየተቀመጠው እንዲህ አለኝ ብሎ ዮሐንስ ራእይ 1:1 ላይ ይመለከታል። በዙፋኑ ላይ ለተቀመጠው እያለ ማን ነው በዙፋኑ ላይ እየተቀመጠው? እግዚአብሔር። እኛም መጣታችሁ በዙፋኑ ላይ ተቀምጧል አለ። ቢሆን ራሱ እኮ ምንም ችግር የለውም። ምክንያቱም ይሄ ነገር የአምላክ ባህሪ ነው ተብሎ ከተነገረ እንቀበላለን። እኛ ግን እናንተ ይሄንን ስትተችሁ መጀመሪያ እናንተ ላይ ያለውን አጥሩ ነው። እኛ ግን እንደዚህ ብለን አናምን። አላህ Subhanahu Wa Ta'ala አርሽ ላይ ተቀመጠ ብሎ የሚያምን የለም። ተደላደለ የሚለው አማርኛው ላይ ስህተት ነው። ታዲያ ምንድነው ሲባል አርህማኑ ዐለ አልአርሽ ኢስተዋ። አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ አለ ነው የሚለው። ፍጥሯን አያካብቡትም ማምላክ። ግልጽ ነው። አላህ Subhanahu Wa Ta'ala ከፍጥሯን ውጭ ነው። ፍጥሯን አያካብቡትም። ከአርሽ በላይ ነው። አርሽ የሚያልቀው ፍጥሯን የሚያልቀው የት ነው? አርሽ ላይ ነው የሚያልቀው። ግልጽ ነው። አላህ Subhanahu Wa Ta'ala በዚህ ብሎ ነው ያስረዳል። እኛ የምንረዳው አባቶቻችን ትርጉም ስለሆነ ታላቁ ሙፈሲር ረሱል ላይ ሰለም ባልደረባ ከኢብኑ አባስ ሁለት ጊዜ ተምሮ የነገረን ምን ብሎ ነው? አርህማን አርሽ ሰው የሚለው አላ ወርተፋ አላ የበላይ ሆነ ከፍ አለ ብሎ ያስቀምጣል። ስለዚህ እኛ ምን ብለን የምናምነው? አርህማን አላ አርሽ ሰው አላ ወርተፋ ብለን የምናምነው ከፍ አለ የበላይ ሆነ ማለት ነው የምናምነው። ሲቀጥል አምላክን እናየዋለን ይሰንቀናው እንዴት የሚለውን አናውቅም። አላህ Subhanahu Wa Ta'ala እጃለይ ብሎኛ አው አለው እናምናለን። ግን እንዴት የሚለውን አናውቅም። ምን አይነት ነው አናውቅም። የራሱ የሆነ መለኮታዊ እጅ እንደሆነ ተናግሯል። የሚመስለው ምንም ነገር እንደሌለ ተናግሯል። አላህ Subhanahu Wa Ta'ala የሚመስለኝ ምንም ነገር የለም ካለ በኋላ ራሱ እሱ ሰሚው ተመልካቹ ነው ይላል። የሰው ልጅ ሲፈጥር እኮ ፈጃልነሁ ሰሚዓን በሲራ የሰው ልጅ ሰሚና ተመልካች አደረኩት ይላል። ስለዚህ ሰሚና ተመልካች ተደርጎ አምላካችን አላህ Subhanahu Wa Ta'ala እኛ ስለፈጠረን አምላክን እንመስላለን ማለት አይደለም። አምላክ ይሰማል ግን የእንደኔ መስማት አይደለም። የኔ መስማት የተገደበ ነው። ከጊዜ በኋላ የሚጠፋ ነው። ከጊዜ በኋላ የመጣ ነው። የአምላክ ግን ሁሉን የሚሰማ ሁሉን ከጊዜ በኋላ ያልመጣ ያልተገደበ ዘላለማዊ የሆነ ነው። ግልጽ ነው። ከአምላክ ጋር የሚስማማ አይደለም በፍጹም። ልክ እጅ የሚለውንም በተመሳሳይ ነው የምንቀበለው። የሚመስለው ምንም ነገር የለም ብለን ማለት ነው። هذه اوكي እና እንደዛ ነው ወገኖች። እና አትሳደቡ። እስልምናን ካልተሳደባችሁ ሃይማኖታችሁን መስበካችሁ፣ አላህን ካልተሳደባችሁ፣ መልእክተኛውን ካልተሳደባችሁ፣ ብልግና ካልተናገራችሁ ያኒ ሃይማኖታችሁን መናገራችሁም ወገኖች እንደዚህ ነው እንደዚህ ናችሁ። በጣም እኮ የሚያሳዝነው በነገራችን ላይ ማለት ነው። ምን ይላል መሰላችሁ? መጽሐፈ ምሳሌ ላይ ማለት ነው። መጽሐፋችሁ ምን ይላል መሰላችሁ? ወዳጁን የሚንቅ እሱ አይምሮ የጎደለው ነው ይላል። አይምሮ የጎደለው ነው፣ አስተዋይ ግን ዝም ይላልና አእምሮ የጎደላችሁ ስለሆናችሁ ነው እንደዚህ የምታደርጉት። ያው መጽሐፈ ምሳሌ መጽሐፍ ነው ስለምትሉ
ጠበበኛው ሰለሞን የጻፈው ስለምትሉ ነው። ጠቢቡ ሰለሞን እንደዛ ብሎ ይናገራል። እና ሀዳኩም አላህ እኛ የምንለው እንደዚህ ነው። አላህ ሂዳያ ይስጣችሁ ይምራችሁ። በቃ እሺ፣ ሌላ ጥያቄ ያለው ካለ መግባት ይችላል። ወገኖች መግባት ይችላላችሁ። መሳደብ እንትናችሁ ያልሆነ ምንድነው መገለጫችሁ ያልሆነ ክርስቲያኖች ብትገቡ ሞር ደስ ይላል። ሙግት ስትያዙና ማስረጃ ስትጠየቁ ደግሞ አልችልም ማለት እኮ ያባት ነው። መሳደብ እንትን አይደለም። ቀደም እነዛን አይታችኋቸዋል። ማስረጃ ሲጠየቁ ማስረጃ ያመጡ ውልቅ ብለው ይሄዳሉ ወይም ይሰደባሉ። በጣም የሚያሳዝነው። አላሁ ሙስተዓን። እሺ ጥያቄ ያለው ይግባ። ሰላም ብያለሁ። ሰላም አሲያ አለው። ጌታ ኢየሱስ የተመሰገነ ይሁን አለው። ምንድነው እኔ ቤተ እምነቴ ከኦንሊ ጂሰስ ከሚባለው ነውና ምንድነው እኔ የምጠይቀው አሁን ስትይ የነበረው ነገር ሁሉ ስለ ፈጣሪያችን ወይም የአላህ ማን ነው ፈጣሪ ብብት አለው የነሱ ፈጣሪ የነሱ እንዲህ ያለው ስትይ ነበርና አልሽ እኔ አላልኩም እኔ ሳይሆን ያልኩት መጽሐፍን የሚለው መጽሐፍ አሪፍ እኮ መጽሐፉ እኮ አልተናገረም። መጽሐፉን ያነበብሽው አንቺ አይደለሽ? አዎ አንቺ አልሽ ሳይሆን መጽሐፉ አለ ብለህ አውራ ብዬ ነው። እኔ ያልኩት መጽሐፉን ነው። አንቺ አልሽ በቃ አሪፍ ነው። ስለዚህ ጥሩ። ከዛ በኋላ አንቺ እንደዛ አልሽና እኔ የገረመኝ ነገር ደግሞ ምንድነው ብትይ መሰለሽ የኛ አላህ ግን አልሽ የኛ አላህ ግን እንደዚህ ነው የሚያይ ምን ብለሽ አሻሽለሽዋል። የኛ አላህ ግን አይታይም አይዳሰስም። ነገሮችን በምንድን ነው የተናገረው? በምሳሌ ነው እያልሽ ነው አይደል ያስተማርሽን? አሁን ሰማው እኮ አላልኩም። ለምን ድገሚ? አልሰማህም? አዎ ይሄንን ነገር ለምን እንዳነሳ ነው ልንገርህ። አላህ ሱብሓነሁ ወተዓላ የራሱ የሆነ መለኮታዊ ማንነት አለው። ለምሳሌ አምላክ ያያን ይሰማን እጅ አለው እግር አለው ብለን እኛ ሙስሊሞች እናምናለን። አዎ ከዛ እንድ ቃል ስለሆነ የሚባለው አይነት እግር አለው አይን አለው ማለትሽ አይደለም አይደል? ፊዚካሊ እንደኛ እያልኩ አይደለም። የራሱ የሆነ መለኮታዊ ማለት ነው። ተረዳውሽ? አሪፍ የራሱ የሆነ መለኮታዊ ማንነት አለው። የሚመረመር ወይም ደግሞ በእኛ የሚታሰብ በፍጹም አይደለም። የራሱ የሆነ መለኮታዊ እያልኩ ነው። ገብቷል? እንደዛ ብለን ስለምናምን መጥቶ ተቸው ወገናችን። ምንድነው የተቸው? አላህ እንደዛ ሲተች አላህ ይሄ ያለው ይሄ ነገር የሚታመን ነገር ነው። አንተ ስለማታውቅ ነው እንጂ አምላክ መለኮታዊ እጅ፣ መለኮታዊ እግር፣ መለኮታዊ መስማትና ማየት አለው። ይሄም ባይብል ያስተምራል። ይሄም ባይብል ለማስረጃ ሰጣት ለቤ በቃ መርሐባ ገባህን? ጨረሽ ዛራ? አዎ ጥሩ እኮ ነው። እኛም አየሽ ልክ አንቺ ባልሽው አይነት ነው ለባይብል የሚሰጠው። ለምን በይ አሁን ቁርአናችሁ እንግዲህ እኛ የምናምነው አንድ ፈጣሪ ያ ሰማይና ኻሊቀ ሰማዋት ወልአርድ የሆነው ምድርና ሰማይን የዘረጋው ጌታ አንድ ነው። ይሄ አንዱ ደግሞ የእስራኤልን ሕዝብ ሲመራ የነበረ በእስራኤል ሕዝብ መካከል ነቢያትን ሲመርጥ የነበረ ነው። ይሄ ደግሞ ቁርአናችሁ የሚመሰክር ነው አይደለ? ዛሬ ወዲዋ ነው አይደል? ተባረክ። ስለዚህ ቁርአናችሁ ስለዚህ ያ አላህ እኔ ነኝ እያለ እንደዚህ ያደረግናቸው ከፈርዖን ቤት አዳናቸው እንዲህ ያደረግናቸው ያ በኒ እስራኤል እያለ ሲያወራ የነበረው ቁርአን ላይ ያ አላህ በእናንተ የእስራኤልን አምላክ እያለ ነው። አንቺ ግን ሳይገባሽ ይቅርታ ስለዚህ ቃሌ የሆነ ሰው ጋር እንዲህ እልህ የተያያዝን ይመስል ያንን ነው እየተሳደብሽ ያለሽውና ቴኬር ብታረጊ ጥሩ። መቼ ተሳደብኩ? አይ እንደዛ ስትይ የነሱ አላህ እያልሽ የኛ ፈጣሪ የነሱ መቼ ተሳደብኩ ነው? አሁን እኔ ተሳደብኩ? አሁን ምን ብዬ ተሳደብኩ? በቃ አልተሳደብሽም፣ ግን ይሄንን እያሰብሽ ምን ብዬ ተሳደብኩ? እሺ እኮ አሁን ተሳደብሽ ስትል እኮ እኔ ተሳደብ አምላክ ይልክ ድንጋይ ብታመልክ ራሱ ነው እንትና አምላክ አልተሳደብም።
ገብቶሃና ለምን ከተባለ አምላክ አላህ ዘውጅል ይሄንን ስለከለከለ ምን ብሎ እነዛ የሚያመልኳቸውን ጣቶቻቸውን አትሰደቡባቸው ስለሚል ማለት ነው። እንኳን አይደለም እና ቀርቶ እና አብርሃም እና ይስሐቅ እና ያዕቆብ አምላክ ተብሎ የሚታመነውን አምላክ አይደለም ድንጋይ ብታመልክ አልሰርብም። ለምን አትሰደዩ አምላክ? ምክንያቱም ድንበር በማለፍ ሰዎች የኛን ስለሚሳደቡ አልተሳደፉም። ምንድነው ያደርኩት? መጽሐፉን አብነበብኩኝ ይሄ ነገር ከአንተም ያለ ነው ብዬ አሳየሁኝ እንጂ አልተሳደፉም። ምን ዛራዬ የቴዋ አሪፍ በቃ አልተሳደብሽም ብለን እንያዘው። ለምን መሰለሽ እንደዛ ምልሽ ቁርአናችሁ ስለ ባይብል ስለመሰከረ ነው። እሺ አታድርጊው ምልሽ። ለምን አንቺ ስልጣን የለሽም። ስለ ባይብል አልመሰከረ ባይብል ላይ ያለው አልመሰከረ እሱ ማምጣ ማስረጃ ባይብል ላይ አሁን ማስረጃ ማምጣት አለብህ ወገናችን። ስለ ባይብል መስክራን ስትል ስለ ባይብል ማስረጃ ማምጣት አለብህ። ኦኬ ባይብል ላይ እስራኤልን ህዝብ ያወጣው አምላክ እሱ አታውቂው? ስለ ባይብል ስትል ባይብል ብለህ ስታወራ አሁን ጥቅሎሽ እያልክ ነው። ጥቅሎሽ ባይብል ማለት ጥቅሎሽ ማለት ጥቅሎሽ ምንድነው? ከዘፍጥረት እስከ ዮሐንስ ራእይ ያለውን ለማለት ፈልገህ ነው ባይብል ስትል። እኛ የምናምነው ግን እኮ እኛ የምናምነው ባይብል ላይ ያለውን ፈጣሪ አትቀበይም በቁርአናችሁ መሰረት? እሺ ላውራ አንዴ። አዎ ልክ እኛ ማለት ነው እኛ ሙስሊሞች ምን እንደምናምን ልንገርህ። አሁን አንተ ባይብልን እንድትቀበል ቁርአን ያዝሻን ስትል ማስረጃ ማምጣት አለብህ። ቁርአን ባይብልን እንድትቀበል አያዘኝም። የሚያዘኝ ምንድነው ታዲያ ከተባለ አያዘኝም አለ ካልክ ማስረጃ አምጣት። ይኸው አንተ ማስረጃ። ኦኬ እኔ አሁን መንገድ ላይ ስለሆንኩ ነው እንጂ እስክትከተሉ እነዛ የመጽሐፍ ባለቤትን እስክትከተሉ ድረስ በምንም ላይ አይደላችሁም አይልም ይላል። አይልም እንደዛ አሁን አንተ እንዳልከው አይልም። እንደዛ ደግሞ የሚለው ለአላህ ልትመሰክሪ ወተሽ ውሸት እናወራለን። ቆይ ለአላህ አረ ቆይ የለም እኔ ልንገር በቃ ሰለኛ አስተምሮ ልንገር። ምክንያቱም አሁን አንተ እየሳትክ ነው። ምክንያቱም እኛ ባይብልን እንድንቀበል በፍጹም አያዘንም ቁርአን። የሚያዘን ታዲያ ምንድነው የሚለው? ተውራትና ኢንጂልን ነው የሚለው። ተውራትና ኢንጂል ደግሞ ባይብል ውስጥ የሚገኝ የተወሰነ መጽሐፍ እንጂ ባይብል በሙሉ አይደለም። ግን የተወሰነ አለ ዛራ የተወሰነ አለ የተበረዘ መጽሐፍ የተበረዘ መጽሐፍ ነው። እሱ ተበረዘም ብለን ነው እንጂ አንድ ሁለት ፍሬ መለኮታዊ ቅሪት ቆይ አንድ ሁለት ፍሬ መለኮታዊ ቅሪት መለኮታዊ ቅሪት አለ ብለን ማለት እኛ ምናምናለን እኮ እናምናለን። ቅሪታ ነው እንጂ አምላክነቱን ግን ቅሪታ የላችሁም አይደል? አምላክ የአብርሃም የይስሐቅ ያዕቆብ አምላክ እንዳለ ባይብል ላይ እንደሰበኩ አምላካችን እንደሆነ እናምናለን። ግን ያለ የተገለጸበት መንገድ ቆይ አሪፍ ግን እኔ ይኸውልሽ ግን ያለ የተገለጸበት መንገድ እሺ በደንብ ጊዜው ሰጅ እኮ ጊዜው ሰጅ ልጨርሳለሁ። ምክንያቱም እንድትረዳው እኮ ነው። አሁን ልክ የአብርሃም የይስሐቅ ያዕቆብ አምላክ ባይብል ላይ የተጠቀሰው አብ ተብሎ የሚገለጸው ወይም ደግሞ አንዱ አምላክ ተብሎ የሚገለጸው እስራኤል ሆይ ስማ ጌታ አምላካችን አንድ ነው ብሎ ሲሰብኩት የነበረው አምላክ እንደሆነ እኛ ሙስሊሞች እናምናለን። ታዲያ በምንድን ነው የምንለየው ነው? አሁን እዚህ ላይ ለምንድን ነው ታዲያ ክርስቲያኖችን እምነታቸው ለምንድን ነው ከተባለ አንደኛ ክርስቲያኖች ስላሴ ብለው ይሰብካሉ። ከስላሴዎች መካከል አንዱ ወልድና መንፈስ ቅዱስን ጨምረው ከአምላክ ላይ ሌሎችን አካላቶች ጨምረው ያመልካሉ። ይሄ ስህተት ነው። ሌላው ደግሞ ሌላ ስህተት ምንድነው ከተባለ ሌላ ስህተታችሁ ደግሞ በጣም ትልቁ ስህተት አምላክ ላይ ያላችሁ ደግሞ ድንበር ማለፍ አለ። ለምሳሌ አምላክ 6 ቀን ሰራ በሰባተኛው ቀን አረፈ። አምላክ እንደ ርጉዝ ሴት ይጮሃል። አምላክ እንደ አንበሳ ያገሳን። አምላክ እንደዚህ ይላል እያላችሁ አምላክ ላይ ድንበር የሚታለፉት ነገራቶች አምላክ ያርማል። እኛ ቁርአንን ስንቀበል አላህ Subhanahu Wa Ta'ala ስለ ተውራትና ስለ ኢንጂል ሲነግረን ምን ብሎ ነው የተናገረው ሲባል አንደኛ ቁርአን አራሚ ነው፣ ሁለተኛ ደግሞ አረጋጋጭ ነው። የሚያረጋግጠው ነገር ምንድነው? ከአምላክ የተወረደውን ለነቢያት የተሰጠውን ለምሳሌ ለሙሳ አለይሂ ሰላም የተሰጠውን ለኢሳ አለይሂ ሰላም የተሰጠውን ኢንጂል አረጋግጦ ነው የመጣው። እንደዛ በውስጡ ያለውን ስህተት ሲባል አርሞ ነው የመጣው። ለምሳሌ አሁን እንደጠቀስኩልህ እነሱ ላይ ማን ካፊር ናቸው ከሃዲ ናቸው ብሎ የሚያስተምረውን አምላክ በሰባተኛው ቀን አረፈ የሚለውን ያርማውን ቁርአን በአምላክ ላይ ድንበር ማለፍን ያርማል። በተመሳሳይ ደግሞ አምላክ የ3ኛ ነው ወይም ደግሞ አምላክ አንድም ሶስትም ነው የሚለው ያርማል። እንደገና ደግሞ የተሰጣቸው መጽሐፍ ራሱ አንድ መጽሐፍ ነው። ለምሳሌ እናንተ ኦሪትን የምታምኑት 5 መጽሐፍ ብላችሁ ነው። እኛ ደግሞ ለሙሳ የተሰጠው አንድ መጽሐፍ ነው ብለን ነው የምናምነው እንጂ 5 መጽሐፍ ተሰጠው ብለን አናምንም። ሌላው ደግሞ ምንድነው እንትና ማነው ኢሳ አለይሂ ሰላም
ለኢሳ አለይሂ ሰላም እንጂል ተሰጥቶታል ብለን ነው እንጂ ምናምነው እንደናንተ እና ማርቆስ እና ሉቃስ ሌሎችም ጽፈው ነበር ግን አራቱን እናንተ ስለምትቀበሉ አራቱ መጽሐፍ ነው ብለን አናምንምኛ ምንድነው ታዲያ የምንቀበለው ሲባል አላህ Subhanahu Ta'ala የሰጠውን እንጂልን እንቀበላለን ከዛ በኋላ ግን መለኮታዊ ቅሪታ አለው ወይዛ ውስጥ አምላክ ያስተማረው ምናምን እሱን ቁርአን የሚያረጋግጠውን እንቀበላለን ቁርአን የሚያርመውን ደግሞ እናርማለን ይሄ ነው እሺ አለ እሺ ጥሩ አለው ኔትወርክ ነው መሰለኝ ምንድነው ዋናው ምን ብለሽኛል ጥሩ ነው የብሉይን አምላክ የእስራኤልን አምላክ አቀዋለሁ አምላኬ ነው ብለሻል በጣም አመሰግናለሁ ግን የአዲስ ኪዳኑ በክርስቶስ ላይ ችግር ስላለ እሱ እውነት ነው እኔም እዛ ላይ እንትን አለልሽ ግን የብሉይን አምላክ እንድታመልኪ ቁርአንሽ ላይ ስለተጻፈ ማለት እኔ አምላክ ነኝ ብሎ ያለው እሱ መሆኑን ስለምታቂ በጣም ደስ ብሎኛል ነገር ግን እኔ አንድ ቃል ልናገር ያ የብሉይ ኪዳን ማን ነው ያ የብሉይ ኪዳን በዘፍጥረት ላይ በራሳችን መጽሐፍ ምን ይላል እና አዳምና ሔዋን ጥፋትን በሰሩ ጊዜ ምንድነው ያላቸው አውጥተን ማንበብ እንችላለን ከፈለክሽም ችግር የለውም ከሰዓት አንፃር ዝም ብዬ ልንገርሽ ጥፋትን በሰሩ ጊዜ ምን አለ በዘርህና በዘሯ መካከልን ምን አደርጋለሁ አለ ጠላትነትን አደርጋለሁ እሱ ራስን ይቀጠቅጣል አንተ ሰኮናውን ትቀጠቅጣለህ ተብሎ የተነገረ የአምላክ ቃል አለ አይሽ ያ የተነገረው በእባቡ የተገለጠው ሰይጣን ነው በእባቡ የተገለጠው ሰይጣን ነው ወይም ጂኒ አሁን ደግሞ በእናንተ ስንመጣ ደግሞ ይሄ አምላክና የናንተ አምላክ ግን እኛ ማንቀበለው ለዚህ ነው ለምን እንዲህ ያለ አምላክ ልክ ከ500 ማለት ከክርስቶስ ልደት በኋላ 500 ሞት በኋላ ማለት ነው 500 በኋላ 5 እና 6 አካባቢ ላይ በነብዩ መሐመድ የተነገረ ወይም የተሰበከ ወንጌል አለ ማለት ትምህርት አለ ቁርአን ማለት ነው ምን ተብሎ ተነገረ ሲባል እሳቸው ምን ይዘው መጡ ጂኒ ወንድማችሁ ነው ብለው ይዘው መጡ ጂኒ ወንድማችሁ ነው እንደውም በአላህ ፈቃድ ችሎታ እኔ ጂኒን አሰለምኩ አሉ እሳቸው እስልምና ስናጠና ሁለት ነገር አየን እሳቸውና ጂኒን ያሰለሙት አቡ ሃይደር ናቸው እኔ ይገርመኛል ስለዚህ ይሄ አምላክ ተቀይሮ ነው እንደዚህ የሆነው ወይ ተለወጠ ወይ በፊት ጠላታችሁ ነው ብሎ ሰበከን በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ሰበከ ይሄ ፈጣሪ አንዱ እኔም ጥያቄ ስላለኝ ነው በፈጣሪ ላይ አሁን መጣና ደግሞ በዚህ ዘመን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሳቸው ዘመን ደግሞ ጂኒ ወንድማችሁ ነው የሚል ጂኒ በደም ስራችሁ ውስጥ ከደማችሁ የበለጠ ይሯሯጣል የሚል ጂኒን ያሰለሙ ከሆነ ይሄ አምላክ ምን አይነት አምላክ ነው እኔ ራሴ የትኛውን ልቀበል ይሰማል ጂኒ እና ሰይጣንን ለይተህ ታውቃለህ ወገናችን እንዴ ጂኒና ሰይጣን አው ሁለቱም ጂኒና ሰይጣን ለየነ ሁለቱም ይልቢሶች ናቸው ሁለቱም መልአክ አይደለም አረ ቢስሚል አላውቅም በልና ላስረዳ ወይም ደግሞ አላውቅም በል የምታውቅ ከሆነ ደግሞ አስረዳኝ እንደዛ የሚባል ነገር የለም እሺ ስተት ነው አሁን የተናገርከው በአጠቃላይ ስተት ነው እሺ ስተት ነው በመጀመሪያ ሰይጣን ላስተምርህ እኔ በቃ አስተምርህ እኮ ነው ላስተምርህ በመጀመሪያ በዘፍጥረት ላይ ያመጣው እባቡ ተብሎ የተገለጸው ሰይጣን ነው ብለህ ያመጣው ማስረጃ ታመጣለህ ማስረጃ ታመጣለህ ሰይጣን እንደሆነ ማለት ነው ሰኮናህን ይቀጠቅጣል አንተ እንትኑን ተቀጠቅጣለህ ብሎ ያዘዘው አንተ ሰኮናህን ተቀጠቅጣለህ እናም ብሎ ያዘዘው ማለት ነው ያንን ሰይጣን ነው ብለህ ያመጣው ማስረጃ ታመጣለህ ማለት ነው ወይም ደግሞ ጂን ነው ብለህ ተናገርከው ማስረጃ ታመጣለህ እሱ እንቀጥለዋለን ከዛ በኋላ አሁን አንተ ያነሳው ነገር ሰለላሁ ዐለይሂ ወሰለም ጂን ወንድማችሁ ናቸው ብለው ያስተምራሉ
እኛ ደግሞ ጂን ኢብሊስ ነው እንዴት ነው ያንን ሰይጣን እናንተ የምትቀበሉት ታላችሁ ጂንና ሰይጣን ስለተቀላቀለበት ማለት ነው ቆይ እንደ መጣንበት በዚህ ደፍሮ ሌላ ሰውም መሞገት የሚችል አረ ምን መስፈርጋ ወጣወራ እንዴ አረ ወይኔ እዛልጅ አቋን ደፍሮ ይላል እንዴ አጀብ እኮ ነው እሺ ምንድነው መሰለ ክርስቲያኖች እኮ ግራ ላይ ነው ላችሁ ነው ግርም ነው የምትለኝና አልማም የሰይጣንና ጂንና አስመልክቶ እንትን ማስተካከው ነገር ልንገርህ እስልምና ላይ ጂንና ሸያጣን ይለያያል ወይ ጀመር ሸይጣን የሚባል ፍጡር የለም እሺ ሸይጣን የሚባል ፍጡር የለም በእስልምና ውስጥ ሸይጣን የሚባለው ሲጀመር የባህሪ ስም ነው እንጂ የእንትን ስም አይደለም የምንድነው የማንነት መገለጫ አይደለም ሰይጣን የሚባለው ታዲያ ምን መገለጫ ነው ከተባለ የባህሪ መገለጫ ነው ጂንሳ ከተባለ የራሱ የሆነ ንጹህ ፍጡር ነው ጂን የሚባለው ንጹህ ፍጡር ነው አላህ Subhanahu Wa Ta'ala ሊገዛ የተፈጠረ ፍጡር ነው አላህ Azza wa Jalla በሱረቱ ዛሪያት ላይ ምን ብሎ ነው የሚናገረው وما خلقت الجن والانس الا ليعبدون ሰውንም ጂንንም የፈጠርኩት እኔ እንድገዙኝ ነው አለ ጂን የሚባለው ቀጥታ ትርጉም ሀዚህ صح ጂን ማለት ቀጥታ ትርጉሙ ምንድነው ጀነ ማለት ነው ጀነ ማለት ነው ተሰወረ ተደበቀ ወይም ደግሞ የማይታይ ማለት ነው ጂን ማለት እንጂ ሰይጣን ማለት አይደለም ሰይጣን ማለት እሳ ከተባለ ሰይጣን ማለት ከአምላክ ትእዛዝ ያፈነገጠ አምላክን የማይታዘዝ አምላክን ያመፀ ማለት ነው ልክ አዳምና ሐዋን ያሳሳተች ያ ሰይጣን ነው ገብቷን ወይም ኢብሊስ የሚባለው ነው ኢብሊስ ሁሉ ጂን አይደለም እሺ ኢብሊስ ሲጀመር ኢብሊስ የሚባለው አንድ ነው አንድ ከአጋንንት ወይም ደግሞ ከጂን ጎሳ የሆነ ኢብሊስ የሚባል አንድ ነው ኢብሊስ ማለት ከአምላክ የራቀ ስለሆነ ወይም ደግሞ ከአምላክ ረህመት የተባረረ ስለሆነ የተረገመ ስለሆነ ነው ኢብሊስ የተባለው ገብቷና እንጂ መጀመሪያ ምንድነው ኢብሊስ ራሱ መጀመሪያ ንጹህ አምላኩን የሚገዛ ፍጡር ነበር መጀመሪያ አካባቢ ታዲያ ከምን ጎሳ ነው ከጂን ጎሳ ነው ሰይጣን የሚባለው ግን ከሰውም ከጂንም አለ ሰይጣን የሚባለው ከሰውም ከጂንም እንዳለ ማስረጃ ምንድነው በሱረቱ ኢኽላስ ላይ በሱረቱና ስለምለካችን አላህ Subhanahu Wa Ta'ala ሚነል ጂነቲ ወናስ ይላል ከሰውም ሸያጣኖች ከጂንም ሸያጣኖች ባንተ ተጠበቃለሁ በያለ ሸይጣን ማለት ከአምላክ ትእዛዝ የራቀ አንድ ሰው አምላክን ሲክድ ሸይጣን ተብሎ ይጠራል ሸይጣን ማለት ከአምላክ ትእዛዝ የራቀ ያፈነገጠ ማለት ስለሆነ ማለት ነው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ጂን ወንድሞቻችሁ ናቸው ሲሉ ልክ መላእክቶች ወንድሞቻችን እንደሆነ ሁሉ ነው ለምን አማኝ ስለሆኑ ኢነመል ሙእሚኑን ኢኽዋ ሰላለም ለካችን አላህ ሙእሚናን ወንድማማቾች ናቸው ሰላለም ሙእሚን ናቸው አማኞች ናቸው ንጹህ ፍጡሮች ናቸው እንጂ መጥፎ ፍጡሮች አይደሉም ሲጀመር ግን ነፃ ምርጫ ስላላቸው አምላክን የመካድም የማመንም መብት አላቸው ነፃ ምርጫ አላቸው ያንን ነፃ ምርጫቸውን ተከትሎ ያመፀ ሰው አመፀኛ ይባላል ሰይጣን ይባላል ልክ እንደ ሰው ለምሳሌ ሰው አምላክን ከታዘዘ አማኝ ይባላል አምላክን ካመፀ ካዲ ሸይጣን ይባላል በተመሳሳይ ጂንም አምላክን ካመፀ ሸይጣን ይባላል አምላክን ካመፀ ካዲ ካፊር ይባላል አምላክን ከታዘዘ ደግሞ ሙእሚን ይባላል በዛ ሲስ ረሱል ሰለላሁ ዐለይሂ ወሰለም ወንድማማቾች እንደሆኑ ተናግረዋል አላህ በለከኛ ረሱል እንደገና ደግሞ ከጂን ጎሳ የሚሰልም አለ አላህን የሚያመልክ አለ የሚገዛለ በቁርአን የሚመራለ መመሪያቸው ራሱ ቁርአን ስለሆነ ያላህ መልእክተኛ አለይሂ ሰላቱ ሰላም ለሰቀለኝ ነው የተላኩት ለጂንም ለሰውም ነው የተላኩት ግልጽ ነው ለዛም ነው ሱረቱል ጂን ላይ ቁርአንን ሰማን አመንን ብለው የሚናገሩት ቁርአንን በሰሙ ጊዜ ልክ በሙሳ አለይሂ ሰላም ዘመን ሲወረድ እንደነበረው ጨርሻለሁ በሙሳ አለይሂ ሰላም ሲወረድ የነበረው ተውራትና ኢንጂል ሲወረድ እንደነበረው ሲሰሙ እንደነበረው ሁሉ ኢሳ አለይሂ ሰላም ሲመጣ ሲወረድ ሲሰማ እንደነበረው ሁሉ ሰማን አመንን አሉ ግልጽ ተመሳሳይ የሆነ አስተምሮ ስለሰሙ ማለት ነው ስለዚህ እኛ ምናምነው ይሄን ነው እንጂ ጂንና ሸይጣን አንድ ነው ብለን አናምንም ሸይጣን የባህሪ ነው እንጂ ሸይጣን የሚባል ፍጡር የለም በእስልምና ማለት ነው ወደ አንተ ደግሞ ያያስከው ደግሞ አንተ ጋር ያለው መልአክ ነው ሲጀመር መልአክ ነው ብለን ማለት አያታየዘው በቃ ስለ እስልምና ከጠየቅ ከባይብል ጋር አያይዘህ አትናገር ባይብል ላይ ካያስከው ደግሞ እኛ ስናወራ ዝም ማለት አለብን እኔም በፈጣሪ ላይ እኮ ጥያቄ ስላለኝ እኮ ጠይቅ ሳይሆን እኔ እኮ አትጠይቅ እኮ አላልኩም ጠይቅ ትጠይቀናለህ ምንም ችግር የለውም ግን አንተ ስትጠይቅ ከቁርአንን አውጥተህ ከባይብል ጋር አዛምደህ የምትጠይቅ ከሆነ ከባይብል አኳያ ያለውንም
እኛ እናወራበታለን ምክንያቱም አያይዘ ስለተጠየቅ ማለት ነው ነገር ግን ቁርአን ላይ ብቻ ጠይቀህ ቢሆን እኔ ቁርአን ላይ ራሴን ችዬ መልስልህ ነበር አሁን ግን ከባይብል ጋር አያይዘዋን አንተ ዘፍጥረትን አንስተህ ሰኮናውን ትቀጠቅጣለህ እሱም እንትኑን ይቀጠቅጣል የሚለውን ይዘህ መተህ ነው ከዛ ልታዛምደው የሞከርከው ሶ ይሄኛውና ያንኛው እንደማይገናኝ ላሳየ ነው ሲጀመርኛ አዳም አለይሂ ሰላምን አሳሳተ ኢሳን ነው አዳም አለይሂ ሰላምን አሳሳተው ከዛው ወደው ይቅርታ አደረገ አላህ Subhanahu Wa Ta'ala ይቅር ብሏቸዋል ብለን እናምናለን እንደገና መእቶ አምላክ ሞተ ተሰቀለ ተወገረ የሚባል አስተምሮ ስለምና ላይ የለም ሲቀጥል ደግሞ እዛ ላይ ያሳሳተው አካል እንትና ኢሳል ማን ነው አዳም ነበረ ተሳስቷል ከዛ በኋላ ይቅርታ ጠይቋል አምላኩ ይቅር ብሎታል ብለን እናምናለን ሌላው እኛ መላእክት ጂኑ ያን ጂን ወይም ደግሞ ያን አጋንንት እናንተ ብላችሁ የምታምኑት ነገር ግን ባይብል ላይ የሌለው ጂን የሚባል ነገር ጂን የሚባል ፍጡር አይታወቅም እንደ ባይብል ማለት ነው ታዲያ ምንድነው የሚታወቀው ከተባለ መላእክ ነበረ ከዛ በኋላ ሰይጣን ሆነ ብላችሁ ነው የምታምኑት እናንተ ይሄ ማስረጃ ቢልል ነው ማስረጃ የለውም ባይዘው ዛራዬ እንዴ እኔ አሁን እኮ እንትን ነው አትናገር እሺ ማስረጃ ይዘህና አሁን ለምታወራው ሁሉ ማስረጃ ልክ እኔ ማስረጃ እንደጠቀስኩት ማስረጃ ይዘህና እሺ ቀጥል እኔ ያለ ማስረጃ አላወራም ግን ስናወራ ትንሽ አጠር ያለኩ ይበቃል ብዙ ስለተንጋጋ እኔ አሁን ለትምህርት ብመጣ እሺ ደብተር ይዤ ቀርባለሁ ልክ እንደኔ አጠር አድርገሽ መመለስ ይቻላል በማስረጃ ችግር የለውም እሺ ዛራዬ እኔ ባይዘው አደንቅሻለሁ ስለ እንትንሽ ማለት ነው ግን ምንድነው እዚህ ጋር ማስረጃዬ ስገባ እኔ ወደ ገደለው ነው የምገባው አይዞሽ ምንድነው መጽሐፍ ቅዱስ የሚለው ዘፍጥረት ምዕራፍ 3 ቁጥር 13 እግዚአብሔርም 13 ላይ እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድነው አላት የሴቲቱ መልስ ሴቲቱ ማለች እባብ አሳተኝና በላሁ ማን እባብ እግዚአብሔር አምላክም እባቡን አለው ይህን ስላደረክ ከእንስሳት ከምድር አራዊትንም ሁሉ ተለይተህ አንተ የተረገምክ ትሆናለህ በወድህ ትሄዳለህ አፈርንም በህይወት ዘመን ሁሉ ትበላለህ ማን የሚለው ፈጣሪ ለእባቡ በህይወት ዘመን ሁሉ ትበላለህ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ እርሱ ራስህን ይቀጠቅጣል የተባለው ለእባቡ ሰይጣን በውስጡ ስለተገለጠ እባብ ስለ እባብ ያወራ ነው ዛራዬ ይሄንን ካነሳው አይቀር እንደዚህ ይላል አሁን እንዲህ ያለው ፈጣሪ እኔ በፈጣሪ ላይ ነው ጥያቄ ያልኩሽ ነው እንዲህ ያለው ፈጣሪ አሁን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ደግሞ ሰይጣንን ማነው ቤታችሁ ስትገቡ አሰላሙ አለይኩም ብላችሁ ግቡ ለምን እባብ ገብቶሻል አይደለ በእባብ በቤቶች እንደሚገቡና እባብን መግደል እንደማይቻል በሐዲሳት ላይ ተጽፏል መቼ ነው እርቅ የተደረገው ነው እኔ ምን አይነት ሁለት ፈጣሪ ነው እኔ ማላቀው ነው ወይስ ደግሞ ይሄ ፈጣሪ ሐሳቡን ቀይሯል ባንተና በሰው መካከል ጠላትነትን አደርጋለሁ ያለ ፈጣሪ ሐሳቡን ቀይሯል ወይ ያልኩ ነው አንድ ይሄ ነው ሁለተኛ ደግሞ ይሄው እባብ ጂኒ የተባሉት በእናንተ የቁርአንም ላይ ምን ይለናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሲያነቡ ገና እንደተሰጣቸው ይሄንን ቁርአን ሰምተው ምን አሉ ቁርአንን አጀባ የሚል አለ ከኔ ይልቅ መንገድ ላይ ስላለው አንቺ ትነግሪኛለሽ ይሄ አጀብ የሆነ ይሄ የሚገርም ቁርአን ብለው ሊሰሙ ወደሳቸው ቀረቡ ይላል ይሄ ጂኒ ማለት ወይም ደግሞ ህልቢስ የተባለው ወይ ጂኒ የተባለው አሁን ድሮ ጂኒ ያልነበረም ወይ ድሮ የእስልም ቁርአን የነቢያት መጽሐፍት ነው ይላል ነው ይቅርታ አድርግልኝና ወይ የነቢያት መጽሐፍት ሰላም አለይኩም እንትን በነጠላ ነው አንድ ነው እሺ አሁን ከመጀመሪያው እንጀምርና ለምሳሌ አሁን አንተ ጂን ወይም ደግሞ ሰይጣን እባብ ነው ብለሃንና እባቡ ሰይጣን ነው ብለሃን እባቡ ወይም ደግሞ በእባቡ ተመስሎ ነው ብለሃንና ማስረጃ እስቲ ዘፍጥረት ምዕራፍ 3 ቁጥር 13 14 15 ድረስ እኮ አንብበውና ከዛ እባብ በሰይጣን እንደተመሰለ ማስረጃ ደግሜ ላንብበው
አትርገመው እዛ ላይ የምድር አውሬ እንደሆነ እንጂ ጃነባብ የምድር አውሬ እንዳሳሳታት ነው እንጂ የሚያሳስተው ሰይጣን እንዳሳሳታት ማስረጃ የለም። ሰይጣንም አይልም ላንብበው እንዴ አይላል እኮ